ልጆችን አርጄ አንገታቸውን ቆርጬ ነው ማሳቀፍሽ እያልከኝ ነው እኮ ልጆቼ ታሉ እስኪ ተነስ እስኪ ተነስ ትላንት አትችልም ብለኝ ነው ዛሬ ግን ሰው አለኝ ብቻዬን አይደለም ልጆቼን ይታሉ ስጠኝ ልጆቼን አሜንዬ ልጄ እውነታ እናቴ ቆይ አሁንና ስናስ ቆይ ያን በርዛቶ ይመታኝ ሁሉ ነበር ነገ እቺን መታከል ምድ እንደው ሻን የሚወረውርልኝ በበርሰር ከፈለክ ግደለኝ በቃ እኔ ማጣው ነገር ምንድነው ምታውቀው ለልቃቂ ነገራት ግደለኝ በቃ በግምት ነው እኔ ያሰከኝ እሺ ገባ እኔ ታመምች ልጄ ምን ሆነችብኝ ልጄ ምን ሆነችብኝ አስከፊ ጉዳት አይደለም ልጄ ምን ሆና ነው ንገረኝ ህክምና ምንድን ያደረከኝ እኔ ምን አረኳት አረመኔ ደሞ ትራልሽ አንዴዛ አይደለም ወይኔ ህይወቴን አመሰቃቅሎ እንደዚህ አድርጎኝ እሱ ተረጋጊ እርጋታ ምንድነው ፍላጎትና ሐሳቡሽ አሁን እሱ ምንድነው ከኔ የሚፈልግ ሳር ቤት አፓርትመንታል እሺ በምን አይነት መልኩ ነው ያስቀመጥከው አካውንቴን ምን በሉ ስትል ነበር አካውንቴ ላይ 0.5 ሳንቲም እና በወርቅ ነው በቃ በጥሬ ገንዘብና በወርቅ ነው ማለት ነው እዛ ያስቀመጥከው እያንዳንዱን ገንዘብ አዳምነህም በግርማ በኩል የመጣው እኔ ህይወቴን ሲሆን አድርጎታል አሁን ደግሞ አንተ ምንድነው የምትፈልገው ከኔ ምን ብሎ ልኮክ ነው እኔ ይኸውልሽ ግርማ እጅግ በጣም ወንጀለኛና አንቺ ላይ የሚፈጸሙ ብዙ ወንጀል እንዳለ እናውቃለን ለሰው ብናገር ብጮህ ምን ብል ልጆቼን ያሳጣኛል ልጆችን ገልብሻለሁ ልጆቼ ታሉ እስኪ ተነስ ትላንት አትችልም ብለኝ ነው ዛሬ ግን ሰው አለኝ ብቻዬን አይደለም ልጆቼን ይታሉ ስጠኝ ልጆቼን ተናገር እንጂ ምን ይዘጋል ተናገር ንገራታ እያንዳንዱ ነገር የሰራሃትን ነገር ንገረኝ ልጆቼ ይታሉ እናትነቷን 14 አመት ሙሉ የነጠቃትን እናትነት መልሰናል ዋጋ ያስከፈልከኝ የነጠቀኝ ልጆቼን ብቻዬን እንድኖር በር ዘግቼ ያደረከኝ የታሉ አብራኮቼ የስንት ሰው ተጸጸተህም መቼም አትጸጸትም አንተ ልጆቼን አሳየኝ ይሄ በቂ ነው ልጆቼን እነሱ ጋር ነው ያሉት ና ውጣና አሳየኛ ና ውጣና አሳየኝ ይኸውልሽ ልጆቼን አሳየኝ አንድ እንድታቀም ፈልገው ነገር ቢኖር ማለት ነው ከዚህ እንድታቀ አንተ ጋር መምጣት የማያስፈልጋትም ሲጀምር ነበር ማለት ነው አንተን ማየትም አትፈልግም ነበር እሷ እውነቱን ለመናገር ከሆነ እዚህ ዛሬ ይዘናት የመጣ ነው ተገባ ማለት ነው ተገባ ይሄ ሁሉ በየቤቱ አንድ እሷን ለመማሪያ ነው የመጣውልህ ምናልባት በህይወት ከቆየ እነዛ ሰዎችን አሳልፈ ይሰጣለው ገና ምን እንደሚያደርጉ ይከትፈዋል እንደዚህ እኔ አሁን መስፈልገው ልጆቼን ነው በቃ ለምን አመት በየቤቱ ስንት አይነት ጉድ እንደፈጸምክ ስንት ሰው እንደበደልክ ስንት ሰው እንደገደልክ እንድታቀመር ነው ጠይቅልኝ ሸትካቸው አሳልፈ ለሰው ሰጣቸው የሰው ቤት አሽከራረካቸው እናቴን ላስም ብለህ ተጫወትክባቸው አንተ ገንዘብ ወዳርነ ገንዘብ ባትወድ ከዛ ከተንደላቀቀ ኑሮዬ አስወጥተኸኝ ልጆቼ ያለመዱትን ህይወት እንዲኖሩ ያደረከው ገንዘብ ስለምትወድ ነው ገባ ተሰማለህ ምን አንገትን ትደፋለህ እስኪ ንገራት ምን አንገትን ትደፋለህ ያደረከውን የፈጸምከውን ነገር በጠቅላላ የፈጸምከውን ተናገር አውጣ ተናገር በቃ አንገት መርፋት ነው ምላሹ ለዚህ ሁሉ ነገር ያ ጀግንነት የት ሄደ እኔ ላይ የምትጫወተው ስረግጠኝ የነበረው የት አለ ታውቃለህ እንዴት ያሰቃየኝ እንደነበረ ያን በርዛቶ ይመታኝ ሁሉ ነበር ነገ እቺን መታከል ምድ እንደው ሻን የሚወረውርልኝ በበርሰር እስኪ ምን አይነት ሰዋይነት ቢኖር ነው አንድ ሴት ላይ ይሄን ያህል ጊዜ ገንዘቧን ወሰድክ ሀብቷን ወሰድክ ልጆቿን ወሰድክ አንተ ግን ህሊና የለህም የሰው ልጅ ብትሆን ኖሮ እንዴ አታደርግም በፍጹም እያንዳንዱ ነገር እንድትነግራት ፈልጋለሁ አያቅተኝም ነበር ታውቃለህ ልጆችን አርጄ አንገታቸውን ቆርጬ ነው ማሳቀፍሽ እያልከኝ ነው እኮ አንገቴን ደፍቼ እዛሽ ቤት ውስጥ ተዘግቼ ኖርኩ ለልጆቼ ስልና አሁን ልጆቼን ስጠኝ ሌላ ምንም ነገር አልፈልግም ትሰማኛለህ አትናገርም እንዴ ምን ይዘጋሃል ለሱ ነገር ያቻለው እኔ እንዴት ብዬ አንቺን ፊትሽን ያያየው እንዴ የኔን ፊት ቀና ብለህ ስራህ አንገት አስደፋህ ቀና በልና ተናገር ዛሬ አንገት የሚያስደፋ ስራ አይደለም የሰራው የስንት ቤት ጓዳን ያንኳኳው ስንት ቤት ሄደህ ህይወት ያበላሽው ተናገር እስቲ አንድ በለው ይኸውልህ ተቀመጥ እንዴ ስለ አንድ እንዲያረጋግጥልሽ የምፈልገው ጉዳይ አለ ምንድነው ንገረኝ ምንድነው መሰለሽ አንቺ ልትተዋወቂው አካባቢ ቢያንስ አመት ሲቀረው አካባቢ ነው ባለቤትሽ ሞቷል አይደል አዎ በዚህ ጉዳይ ላይ እጁ አለበት የለበትም ይሄንን ነገር እንድጠይቀው ፈልጋለሁ አዎ ልክ ነህ እሱ አያደርግም አይባልም አንተ ነህ እንዴ ባለቤቴን የገደልከው ባለቤቴ እኮ በሽታ ያቀው ማልኩን በደም ግፊት ነው የሞተው የተባለው ለሐኪሞቹ ብር ሰጥተክ አፋቸውን አዘግተ ሊሆን ይችላል ሁሉንም አይደለም አንዳንድ ወዳደር ሐኪሞች አሉ ነው
ባለቤቴንም አንተ ነው የገደልከው መርዝ ሰጥተው ነው ደም ግፊት የተባለው አረ የለሁበትም ምን ያላቆም ሰው ምን ሆኖ ሞታ እንዴት ነው የማታውቀው ለእናንተ ራሱ ሰነግራችሁ አልነበር እንዴ የሞት ደንበኛ ነበር እዛ ሆስፒታል ውስጥ ምንድን ነበር የተፈጠረው ዝም በል አንተ ምንድን ነበር የተፈጠረው ሆስፒታል ውስጥ ጤነኛ ነው ባለቤቴ ምንም ሆኖ ያቀም ድንገት ወደቀ ሆስፒታል ስንወስደው ምርመራ እናርጋሉ ሲሾካሾኩ ነበር እሱም አብሮ ነበር ከስር መጨረሻ ላይ እንት ውጤቱ ሲመጣ ደም ግፊት ነው አሉ አሳዩኝ ስላቸው ወረቀቱን አላሳዩኝም ለኔ በደም ግፊት ነው ከዛ ሞተ ተባለ አበቃ በደም ግፊት ነው የሞተው ተባለ አበቃ እኔም ባለቤቴ ታሞ ያቀም ሰላማዊ ሰው ነው ጭንቀት የለበትም ደም ግፊት ከት ያመጣል እንግዲህ እግዚአብሔር ይወደደውና ያደረገው ብዬ ዝም አልኩ ይሄንንም መች ተጠራጠርኩት ይሄ ሰው በላ ከጊዜ በኋላ ደግሞ ማለትም አጭር ጊዜ ውስጥ ደግሞ እሱ ወደ ሆቴላችሁ ባለቤትሽ ከሞተ በኋላ መመላለስ ጀመረ ከዛ በኋላ እሱ ለካ ያችን ቀን ነው እንዴት እቅድና ፕሮግራም ይዞ ባሌ ከሞተ በኋላ ለምንድን ነው ንብረትሽን ሽጭና አዲስ አበባ ግቢ የተሻለ ስራ ትሰሪያለሽ ለምን አለኝ ስለዚህ ዛሬ ላይ ቁጭ ብዬ ሳስበው እንዴት ሊለን ቻለ የሆነ ምክንያት ቢኖረው ነው ስለዚህ በዚህ ጉዳይ የምታውቀው ነገር እያንዳንዱን ነገር ንገረኝ አንተ ወደ አቅደህበት ነው አሰረ ገንዘቤን ካለ ስለባሏ መሞት ማቀው ነገር የለም ብያለሁ ቀድሚያም ተናገር እውነቱን ነው መናገረው ብዬ እኮ እያንዳንዱን ነገር አፈረጥርህጬ ለጓደኛህም ነገርኩት ያንተም ነገር ስለ ባለቤቷ ግን ምንም የተናገርከው ነገር የለም እኮ አላውቅም ብየዋለሁ እንዴት እሷ ሲይማኛል እሱም ማለቴ ባለቤት እንደሌላት በምን አወቅና ተቀራረብካት በምንስ እኔ ይኸውልህ እስካሁን ድረስ ያልገባኝ ነገር ነው መጠጥ ቤት ነው ሰላማት ተባባል ኦኬ በሰላም ታውቃለህ ሆን ብላ አቀዳው እንደሆነ እና ይሄ ግምት ነው እባክህ ጠይቅልኝ ግምታችሁ እሺ ግምታችን ነው ምን ይሄ መብራት ይጥፋ እንደ ካሜራው ይጥፋ በዱላ ብቻ ነው የምታምነው ስለዚህ ይሻላል ደስ ይላል ከፈለክ ግደለኝ በቃ እኔ ማቀው ነገር በቃ ምንድነው የምታውቀው ልልቃቂ ንገራት ግደለኝ በቃ በግምት ነው እኔ ያሰርከኝ እሺ ግባ አንዴ አቁምልኝ አስገባ አሁንስ ምንም የምትናገረው ነገር አለ በቃ ግደለኝ ተነስ ግደለኝ በቃ ተነስ ተነሳ ያስቃይ ነገር ተናገራለህ ሀዲያቴ ብዙ ነው ግደለኝ መሞት የለበትም በቃ አንተ መሞት አይደለም ያለብህ በቁም መሰቃየት ነው ያለብህ እኔ ልጆቼን ቤቴን ተዳሬን ሁሉ ነገሬን ያበላሸ ሰይጣን በትክክል እያንዳንዱ ነገር ለሰራው ነገር ይገባሃል ይገባሃል ዘመበል ዋጋ ዱላ ያሰክራል አይደል አንተ ከህይወት ነው ያሰከርካቸው አስራ ምናምን አይመት የከፈልኩትን ዋጋ አንተ ዛሬ መክፈል አለብህ መሞት አይገባው እሷን ስትቀጠቅጣት የነበረ ጊዜ የሚሰማት ስሜት ይሄ ነው ስታሰቃያቸው የነበረ ወጣቶች ሴት ልጆች በየቦታው ስታሰቃያቸው የነበሩ ሰዎች ዘምበላው አስፈላጊ አይደለም በቃ እንግዲህ ቤተሰቦቻችን አንቺን በቃ ይበቃሻል እያንዳንዱ ነገር ይኸውልሽ አንድ ወስጄ ማሳይሽ ጉዳይ አለኝ ምንድነው የምታሳየኝ ነው ሌላ ነገር ምንም ነገር አይደለም ከዚህ በኋላ ሰላም ነው ምንም የሚያስፈራሽ ነገር የለም ምሳ መጀመር ቆይ ስለ ልጆችሽ ስላሉ ሁሉ ነገር እናወራለን አሁን ግን አንቺም እንድትረጋጊ ፈልጋለሁ እስካሁን አምነሽኛል አይደለ እያንዳንዱ ነገር እያደረኩ ነው ይሄም ጠላትሽ እንደዚህ ከልጆችሽ ጋር የነጣጣለሽ ከሀብትሽ ጋር ከባለቤትሽ ጋር የነጣለሽ ሰውየውላ ይሁሉ ነገር ባለቤትሽም ላይ እጁ እንዳለበት ስለደረስንበት ነው እሺ ይሄን ነገር ከራሱ እንድትሰሚ ከዛሬ አልመሰለኝም ነበር እንድትሰሚ በማመን ነው ይሄን ነገር እንትን ያኩሽ ስለዚህ የሰውዬ ለአንዴና ለመጨረሻ ጊዜ ከዚህ በኋላ ምንም አይነት ኃይል የለውም አብቅቶለታል ግን አንድ ማሳየሽ ጉዳይ አለኝ እባክሽ ከዚህ በኋላ ምንድነው የምታሳየኝ እኔ የምፈልገው መጀመሪያ ከምንም ነገር በላይ ልጆቼን ነው በእናት እባክህ ልጆቼን ሁሉንም ነገር ግን አሁን እንድትበይ መጀመሪያ አረፍት እንድታረጊ ልጆቼ ናቸው ምግብ አልፈልግም እኔ ምግብ ይቅርብኝ እሺ ምግቡም ይቅርብሽ ዋው ትንሽ ቀጣ ዋጋ እንዲከፍል እኔ ደግሞ ልጆቼን አይቼ ተራብኩት እነሱ ነውና እፎይ ማለት ነው የምፈልገው እባክህ ልጆቼን አሳይ ማድረግ ምንችለው ነገር ይቅርብ በቃ ሁሉንም ነገር እናስተካክላለን ሁሉም ነገር ቦታውን እናስይዛለን እኔ በደንብ እንድታምኚኝ ይሄ ሰውዬ እውነት መሆኑን ይሄው እየተደበደበ እየተገረፈ መሆኑን አምነሽኝና በትክክልም አንቺ ላይ እየተፈጸመ የነበረው ነገር እውነት መሆኑን እንድታረጋግጪ ነው እዚህ የመጣሁት እንጂ ባለቤትሽንም የገደለው እሱ ነው የልጆችሽንም አንቺንም ከንብረትሽም የነጠለው ሰው ይሄ ሰው ነው
ከትዳሬን ያሳጣኝ እሱ ነው ዋጋ እንድከፍል ያረጋኝ እሱ ነው በቃ በትክክል እንግዲህ ቤተሰቦቻችን ዛሬ ማለትም ይሄ በዳይ ወንጀለኛ የሆነ አቶ ግርማ የተባለ ሰው የፈጸማቸው ነገሮች እያንዳንዱን ያው በኪዩም ጉዳይ ላይ በወንድሙ ባቡሽ ጉዳይ ላይም በወንጀሎች ላይ ሲሳተፍ የነበረ በደለኛ ወንጀለኛ የሆነ ሰው ነው ዋጋውን እናሰጠው ይሆናል እያንዳንዱ የፍርድ ሂደቱን ተከታተለን ይሄን ብቻ አይደለም የሚሰራቸው ከዚህ በላይ ብዙ ወንጀሎች አሉ የፈጸማቸው እስከዛውን እኛ ያልደረስንበትም ሊኖር ስለሚችል ብዙ ምርመራ ይደረግባታል እሷንም ደግሞ ቀጣይ ከልጆቿ ጋር ወይም ደግሞ እስኪ የሚሆነው ነገር ምንድነው ከሀብቷ ጋርስ በምን አይነት መልኩ ትገናኛለች የሚለውን እናሳያችሁ ይሆናል ለዛሬ ነበረን ፕሮግራም ይሄንን ይመስላል ግን በዚሁ ጊዜ ካላችሁ እናቀርብላችሁ እንድትከታተሉትም እናደርግ ይሆናል እስኪ አንድ ማሳየሽ ጉዳይ አለኝ የባክሽ ወደዛ ሜዲ ይኖርብናል ምንድነው የምታሳይሽ ከማይው ድረስ በጣም ጓግቻለሁ አይዞሽ ሰላም የተከበራችሁ የጋዜጠኛው ቤተሰቦች እንዴት ናችሁ ፈጣሪ መስገንኛ በጣም ደህና ነን ያው ቀን በምን አይነት ሁኔታ እንዳሳለፈን እያንዳንዱን ስንሯሯጥ የገባንበት ይወጣንበትም ከአቶ ግርማ ጋር የነበረን ነገር አሁን ደግሞ ለሚዲያ የማይመቹ ብዙ ነገሮችን ማሳለፋችንን ታውቃላችሁ አሁን ላይ ያለነው የወይዘሮ ዝናሽ ልጅ ወይም ደግሞ ታማ ያለችው ልጅ እህት ወንድም ነው አብሮን ያለው የተፈጠረበትን ነገር ታውቃላችሁ እህቱ በጣም ታማለች እናቱ የት እንዳለች አይታወቅም እዚህ ጋር ደግሞ ጓደኛውን እንዲከዳው አድርጎት አቶ ግርማ እጅግ በጣም ከባድ የሆነ የተኩስ ጉዳት አድርሶበት ከነደሙ ከነእጁ እፈልጋለሁ ላውራ እፈልጋለሁ ስለው ከሆስፒታል ማለትም ያው ህክምና እየተደረገለት ነበር የነበረው ይሄንን ጉዳይ ለአንዴና ለመጨረሻ ጊዜ ሳልጨርስ ተኝቼ አሉንም ብሎ ተስፈንጥሮ ካልጋ ላይ መጥቶልኛል ማለት ስለ ጉዳዩ በተወሰነ መልኩ ያው ለአቤል ጓደኛ ጮቼ ስለነበር ማለት ነው ከነደሙ እዚህ መጥቷል እስኪ የነሱም ስሜት እስኪ አሁን ያላቸው ወንድማማችነት ወይም ጉዳዩ ከምን ደረሰ የሚለውን ያው ማወቅ ትፈልጋላችሁ ብዬ አስባለሁ አሳውቃችኋለሁ ከዛ ደግሞ ልዩ ሰርፕራይዝ ይኖረናል እስኪ ወደዛ ሰርፕራይዝ ከማለፋችን በፊት ከነሱ ጋር ያለንን ቆይታ አብረን እንከታተል ሰላም እንዴት ነህ አቤል ምንም አልረጋጋል ካስቸጋሪ ሰው እንኩ እያንዳንዱ ነገር ትንሽ እንትና ላይ የደረሰብህ ነገር ነው ያለህበት ነገር ነው ግን ከበድ ያለ ይመስላል ነገሮች አዎ በእውነት አሁን ራሱ የሆነ አለ አይደል ውስጤን በጣም እየተረበሸ ነው ያለው ማለት እህቴም ህክምና ታግኝ እያወኩኝ አይደለም እናንተ ጋር ያለችው እሱን አቃለሁኝ ግን የሆነ ሁኔታዎች በቃ በጣም እየከበዱኝ ነው ያሉት እና እየሰሙ ያሉትም ነገር በቃ ምን የሚታመን ነገር አንተውን በኔ ቦታው ሆነ ይሄንን ነገር አስበው ብለ ምንድነው የሚሰማ በትክክል እንደዛ ነው በቃ እኔም የተሰማኛል ማለት የሆነ ውስጤ ምን የሚነገረኝ ነገር እየሆነ ያለው እየሆነ የነበረው ምናምን እውነት መሆኑን ራሱ ማመን እያቃተኝ ነው ያለው እውነት አሁን አስበው እኔ እውነቱን ይሁን ውሸቱን ይሁን እኔ ባይኔስ ካላየው ድረስ ማረጋገጥ አልችልም ማለት ማመን አልቻልኩኝም በቃ እናቴ በህይወት አለች ይሄ በእውነት እኔ እምለው ራሱ እስኪጠፋኝ ድረስ ነው ግራ ይገባኝ በጣም ስሜታው ያረጋህና ከሱ ጋር ጸብ ውስጥ እንድትገቡ እስከዛሬ ለምን እናቴ ያለች አልነገርከኝም ብለ በጣም ያው ስትበጠብጥ ነበር እዛና አንተን ለማረጋጋት የቻልኩትን ያህል ርቀት እየኩ ነበር በተመሳሳይ ሰዓት ደግሞ ቶፋ ያው የእህቱ ወይም ደግሞ የኔ የባለቤቴ ወንድም ታግቶ ነው ያለው ከሱ ጋር ደግሞ አልተግባባችሁም ሌላ ብጥብጥ ውስጥ ገባችሁና ስሜትን እረዳለሁ እና አሁን እስኪ አቶ ግርማ በመያዙና ወንጀሉ ትንሽ ቀነስ ያው እናንተ ላይ ያለው ጫና በማብቃቱ እንዴት ነው ያለው ሁኔታስ አንተ ልነግር አልችልም በእውነት እሱን ሰውዬ መያዙን ከሰሞኝ በኋላ ውስጤን የተሰማኝ ደስታ በእውነት እኔ ልነግር አልችልም በቃ የሆነ ትልቅ ጫና የሆነ እንትን ምን ልበል እንቅልፍ መተኛት ፈልገህ የሆነ ሳተኛ ቆይተ በተለያዩ ችግሮች ምክንያት ምናምን ነገር ከዛ ተኝታ ስትነሳ ቀልል የሚልህ ነገር አለ አይደል በቃ የሆነ በጣም እፎይታ ነገር እንደዚህ አይነት ነገር ነው የተሰማኝ ያ ሰውዬ እንደዛ በማረጉ በእውነት እኔ አሁን እዚህ ጋር አይታይም እንጂ ወደ ኋላ መልሼ የኖርኩትን ህይወት ባሳያችሁ ማለት ነው እውነት እኔ ላይ አትፈርዱም በቃ ምን ልበል የሆነ ቃላቶቹ ላይ ያጥሩኛል እኔ የበፊቱን ሳስበው የሆነ ስሜታዊ ነገር ራሱ ሞኖ አለ ታረጋጋ አሁን ነገሮች እነዛ ጊዜዎች ሁሉ አልፈዋልና አይዞ አሁን ስሜታዊ ዲጋሚ በጣም ነው ማመሰግነው ምንም ማለት ነው እውነት ፈጣሪ ውለታችሁን ይክፈል በቃ ምንም ከዚህም በኋላ አግብናትም ጉዳይ ያለውን ነገር አስተካክለን ይበህተም ጉዳይ ያለውን እናት አለች ወደ ተባለው ቦታ ማፈራርገን እናገኛት ይሆናል አንተንም ደግሞ እህትህንም ያው ታከማድና ማየት ትፈልጋለህ እሱንም እናስተካክለን መጀመሪያ የምፈልገው ነገር እኔ በቃ እህቴ ትዳነ
የሷን ነው የእህት ጉዳይ ያው ፕሮሰሱ መጀመሩንና የሕክምና ላይ መሆኗን ታውቃለህ አይደለ? ስቴፕ ጊዜ ሂደት ይፈልጋል። ከዛም ደግሞ ቀጥሎ የሚስተካከሉት ነገሮች ሁሉ በእኛም አንተም በቅርበት እየተከታተልከው አሁን እዚህ ጉዳይ ውስጥ ስላለህ ነው እንጂ ከእህት አንድ ሰከንድ ልትነጠል አልፈልግም። አሁን የጋሽ ግርማ ጉዳይ ላይ አንተ ወሳኝ ስለነበርክ ነው ከኛ ጋር ያለኸው ማለት ነው። እና ሁሉም ነገር ይስተካከላል። እሺ እስኪ ወደ አንተ ልለፍና ያው በእያንዳንዱ ነገር አብሮ አደግ ጓደኛው ነህ፣ በጣም ወዳጁ ነህ፣ በጣም ብዙ ነገር አሳልፋችኋል ምናምንና ያ አቶ ግርማ የተባለ ሰው ሁለታችሁ ላይ ቤተሰቦቻችሁን እሱንም አንተንም ቤተሰቦቻችሁን ይዞ የተለያየ ጥቃት ሲፈጽምባችሁ ነበርና እስኪ የሆነ ሊገለው ሲል የነበረው ስሜት ወይም ደግሞ አሁን ያላችሁበት ነገርስ እንዴት ነው? ስለ በዛን ታይም የተቆምኩት እሱን ለማስገደል አልነበረም። ኦኬ ገባ ሰውየው የሆነ ነገር እንዲያቅ ቢያንስ የሆነ ጥፋት እንደሰራ እንዲያቅ ነው እንጂ እንደዛ ለማድረግ አስቤ አልነበረም። ሁለተኛ ነገር ደግሞ ወንድሜ ነው ገባ እንዲነጠለኝ አልፈልግም። ከልጅነት ጀምሮ አብሮኝ ነው ያደገው። ካለሱ ሰው የለኝም ገባ ሁሉም ነገሬ ከሱ ጋር ነው ከአቤል ጋር ማለት ነው። ታዲያ ለምንድን ነው እዛ ጫካ ውስጥ አብራችሁ ካመለጣችሁ በኋላ አቤል መያዙን የተናገርክበት ለምንድን ነው? ለምን ነው ታውቃለህ? እዛ ጋር እንደነገርኩ ከሆነ ከኛ በላይ ሰዎች አሉ ገባ እነሱ ሰዎች ከነገሩት ለኔም ለአቤልም ጥሩ አይሆንም ነበር ገባ። እሱ ነው እኛም መግደል ብቻ ሳይሆን ቤተሰብም ጭምር ነው ይዞ የሚጣፈው። ኦኬ እሱ ታዲያ አንተ መንገርህ ምንድነው ነው ልዩነት የሚያመጣው? እኔ ነገርኩት ለምን ነው ታውቃለህ? ቢያንስ እነዛ ሰዎች ቀድሞ ነገሩት ሌላ ችግር ከሚበላሽ እኔ ነገርው መልሼ ወንድሜን ራሴ ባደነው አቤልን ራሴ ባደነው የተሻለ ነው በያስቤ ነው ይሄ ሁሉ ነገር ያደረኩት። ኦኬ አንተ መርዙንም መድኃኒቱንም አንተ እንትን ለማስተካከል እንደሱ ለማድረግ ነበር የፈለኩት። ያኔም እንደዛ ሊገለው ሲል ተከባል ውጣ ምናምን ስለ የነበረው ምክንያት ይሄ ነው በቃ እንዳይገለው ማለት ነው። ሽብታውበት አስተንኝቶት ሊገለው በነበረ ጊዜ ላይ ውጣ ከዚህ ቤት ውስጥ ምናምን ነገር ይያል ተከባል ብያቻ አቆልኩት በቃ እንዲወዛገብ ያደረኩት ምናምን ነገር እሱን ማጣት ስለማልፈልግ ነው። ኦኬ ያኔም ያው አይተው ከሆነ ጫካ ውስጥ የተፈጠረው ግርግር ያው ያለ መረዳት ነው የመሰለው እኔ ክጀው አይነት ነገር ነውና ግን በሰዓቱ ክዶኝ ነው የመሰለኝ። እኔ መጥቶ ያን ነገር ሲያረቅ ቀድሞ ቢነግረኝ አብረን ተባብረን ብዙ ነገር እናደርግ እንችል ነበር። ግን በዚህ ማለ በዛ ፈጣሪ ይመስገን ያው አሁን እሱም ሰውየውም ተይዟል እኛም ሰላም ነን። እሺ ወንድም አቤልን ማለት የምትፈልገው ነገር አለ? ያው ፊት ሆነ ስላለው ነገር እስኪ ማውራት የምትፈልገው ነገር ካለ ማለት በቃ እንደዛ አርጌ ወይ በክፋት አስበው ከሆነ ወይ አንተን ክጄ መስሎ ከሆነ በጣም ይቅርታ ወንድም። እኔ እንደዛ ማድረግ ፈልጌ አልነበረም። እሺ አቤልስ ምን ትላለህ ለሱ? በሆነ እኔ እንጃ እኔ ምን ልበል የሆነ በጣም ትልቅ ነገር ነው ደብቆኝ የነበረው በእውነት የሆነ እሺ ህይወቴን አትርፎልኛል። ግን ከዛ በፊት እኔና እሱ ብንተባበር ከዚህ በላይ ማድረግ እንችል ነበር። በዛ ላይ ብዙ ስራዎችን አብረን ሰርተናል። ያው የምንሰራው ስራ የሚያኮራ ባይሆንም ማለት ነው የሰራነውም ስራ የሚያኮራ ባይሆንም ብዙ ነገር አብረን ሰርተናል። ግን ይሁን ምን ማድረግ እችላለሁ? በቃ አብሮ አደጌ ነው። አንድ ማቀው ወንድሜ ማለት እሱ ነው በእውነት ከእህቴ ቀጥሎ እኔ ማቀው ቤተሰቤ እሱ ነው በቃ። እና እኔ ማለት እሱ ላይ መጨከን አልችልም በቃ በእውነት ያውቃል ደግሞ ምን ያህል እሱ ትልቅ ቦታ እንዳለኝ እና በቃ እኔ ቅርታውን ተቀብያለሁ። ከሌላ ምንም ብለው ነገር የለም። ደስ እንዲለኝ የሆነ ሰላም ብትባባሉ ምናምን ነገር ደስ ይለኛል እውነት ከለባችሁ መሆኑ ምናምን ነገር ያው ላንተ ብሎ በጥይት ተመቷልና ያው የሰራውን ፋውል ልክ እንደዛ ሊገድህ ምናምን ነገር ሲያስብ እያንዳንዱ ነገር ሁሉ ነገር እንትን ብሎ በጥይት ምናምን ነገር እስከመመታት ደረጃ ደርሷልና ደስታውንም ሐዘንንም ካንተ ጋር ለመካፈል አስቧል። አሁን በጣም ጨልሟል በጣም እንትን ብሏልና አንድ ግን ለአንዴና ለመጨረሻ ጊዜ ያው ወንድማማችነታችሁን በጣም በሚያጠናክር ይቀር መተባባሉበትን አንድ የሆነች ሰርፕራይዝ አዘጋጅቻለሁ። እዛ ለወስዳችሁ እያሰብኩ ነው። እስኪ እዛ ከገባችሁ በኋላ ከደረሳችሁ በኋላ ያለውን ነገር እንትን እንላለን ማለት ሰርፕራይዙ ስለ እኔ ስለነገርኳችሁ ነገር ነው። እህቴም አይደለች መሰለኝ ሳስበው ስለ እናቴ ነው በእውነት የሆነ
እንትን ብያለሁ አሁን እንደዚህ ብላችሁ ባትገምቱ ሁለታችሁ ምናምን እዛ ቦታው ላይ ስትሄዱ የሚፈጠረው ነገር አንድ ላይ ብታዩ በጣም ደስ ይለኛልና ስለናቴ ነው በእናት ስለሱ ነው እንደዛ አሁን ላይ እንደዚህ ልልህ ምናምን ነገር አልችልም ማለትም እኔ ብቻ አይደለም የኔም ክሩ አባሎች በተቀላላ ነው ይሄን ነገር እንትን ያስተካከሉትና እባካችሁ እዛ መሄድ ከቻለን እየጨለመ ነው ቶሎ ራቅ ስለምትል ቦታው ድረስ መለስ እንደል እሺ ተከተሉኝ እንግዲህ ያው ወደ ሰርፕራይዙ እየገባ ነው በጣም ስለጨለመ እዚህ ወደ ውስጥ ገብተን ያለው ነገር ቤቱን ውስጥ ስትገቡ ስላለው ነገር እያንዳንዱ ነገር አሳያችኋለሁ እባካችሁ ሰላም ግቡ ሰላም ናችሁ እንዴት ነው ወይዘሮ ዝነ ሰላም ናችሁ እንዴት ነው ዛሬ እንግዳ ይዤብሽ መጥቻለሁና እነማን ናቸው እነሱ ደግሞ እንግዳ ይዤ መጥቼ እባክሽ መግባት እንችላለን እሺ ቁጭ በሉ እዚህ ጋር እስቲ እዛ ጋር ተቀመጣላችሁ ቁጭ በሉ ቁጭ በሉና እስቲ አንተም ቁጭ በል ና ያው አንተ እዚህ ጋር እነማን ናቸው እነሱ ነግርሻለሁ ጠባቂዎቼ ናቸው ምንድን ናቸው የሚጠብቁኝ እነሱ ናቸው አዎ ጠባቂዎችሽ ናቸው እስኪ እስኪ ማን ናቸው እነሱ እስቲ ንገረኝ አስረዳኝ እስኪ በከተወሰነ አመት በፊት ምናልባት የተወሰነ ከዚህ ስር ልትለየው የምትችይው አንተም ልትለየው የምትችል ሰው የምታውቀው ማለት እሱ እንደሆነ እኔና እሱ እንደሆነ እንታወቃለን አቤል በጣም ነው ማዝነው ወይዘሮ ዝናሽ በጣም ነው ማዝነው ወይዘሮ ዝናሽ ማለት ይኸውልህ እኔ እኮ ግራ አጋባኝ ልቤ ልተፋት ነው ባፌ ልትወጣ ነው በጣም ጨንቆኛል ንገረኝ ምንድነው ማናቸው አዎ ልብሽ እየነገረሽ ነው ብዬ አስባለሁ አቤል ማለት ልጅሽ እሷ ናት ናት አዎ በጣም የኔ አቤልዬ ልጄ እውነታ እናቴ አሁን እናት ናት ቆይ እናት ናት እናት አልሞተችም አቤል በህይወት አለች እናት ናት ምንም አልሆንኩም የኔ በጣም ነው ማዝነው በጣም በጣም ነው ማዝነው በእውነት በጣም ነው እንትን በጣም ነው የእውነት ያታለች ልጄ ያቺኛው ሴታለች ልጄ በጣም በእውነት ሰው ለልጆቼን ቀምቶኝ ልጄ መለየት ራሱ አቃተኝ እኮ አልኳል የኔ አባት ደህና ነህ ግን ሰላም ነህ ምንም አላረገም እናቴ እስካሁን የት ነው የጠፋሽብኝ እናቴ በጣም ነው ማዝነው ያለው በስቃይ ተውስ እንኳን ዋናንተ ማግኘቴ ነው ልጄ ወይኔ ልጆቼ የኔ ያለችው እሷ ምን ሆናለች ልጄ እስቲ ንገረኝ እስቲ የውድ ልጅ በጣም የሚያሳምም ነገር ነው በእውነት እኔ መኖሯን ማመን አልቻልኩም አላህ ልጄ ነው ካሁን በኋላ ምንም አይለኝም እናቴ ናፍቅሽኝ እኮ ከጉያዬ ነጠቀኛ አስቆሰደብኝ ልጆቼን ልጆች አርባርጎ ብቻዬን አስቀርቶኝ ይሄንን ሁሉ አመት እናንተንም እናቴ የሌላችሁ አረጋችሁ አይደል ያረመኔ ወይኔ ልጄ እንደራደ አይዞሽ አለህልኝ ልጄ አይዞሽ እባክሽ ማለት ይሄን ስሜት ታጣፈኝና አታልቅሽ በቃ እንቀጥላለን እንግዲህ ቤተሰቦቻችን ያው የተፈጠረው ነገር በጣም ነው የሚያሳዝነው በጣም ነው ልብ የሚነካው እንደምንም ያው ትንሽ እንትን እንዲሉ ያይዞ እንደምንም ያው እንትን ማለት እንደምንም ያው በጣም አሳዛኝ ስለነበረ ካሜራ ላይ ከበደኝ ነው ረጅም ሰዓት ምናምን ነገር የሆኑት ያሉትን ነገር እንትን ለማለትና እስኪ አሁን ደግሞ የነበሩበትን ነገር ፍቅራቸውን ይገላለጹልናል ስላለው ነገር ያወሩናል በተወሰነ መልኩ እስኪ ያለውን ነገር እናውራ ነው አቤል እንዴት ነህ እግዚአብሔር ደህና ነህ እስኪ ከማለትም ቀደም ሰርፕራይዝ አለ ምናምን ነገር ስለ እህቴ ጋር ምናምን ነገር ምን አለ ምናምን እያልከኝ ነበርና ያው በላጩ ነገር ይሆናል ብዬ አስባለሁና እስኪ ምን ተሰማህ ስላለው ነገር የተወሰነ ነገር አውራ እኔ
እኔ በእውነት አንዋር እኔ አንተ ምን ልበል ድጋሚ ወለድከኝ በእውነት ምን ልበላችሁ በቃ እኔ እንጃ አንተና የዚህ ቡድን አባላቶች በእውነት እኔ በህይወቴ እንደዚህ የሰው ልጅ እንዴት እንደዚህ ጥሩ መሆን ይችላል በእውነት ጥሩነትን ነው በቃ ከናንተ ያዩት እና በእውነት እኔ በዚህ አቅሜ በዚህ ሁኔታ ውለታችሁን እኔ እንዴት እንደምከፍል አላውቅም ፈጣሪ ውለታችሁን ይክፈል በጣም ነው ማመሰግነው እውነት ሰርፕራይዝ ራስ ስትለኝ እኔ ጭራሽ አልጠበቅኩም ይሄን ያው የሆነ አላመንኩም በእውነት እኔ እንጃ እናት ማለት የሆነ በቃ አላ የሆነ ያለቀ ነገር እንደዛ አይነት የሆነ ህይወት የሆነ አካሌ ተቆርጦ የተጣለ አይነት ነገር አለ እንደዛ አድርጌ ነበር ማስበው ነው በፊት ላይ ማለት ነው እና በቃ ምን ልበል እንጃ በጣም ነው ደስ ያለኝ እውነት እምለውኑ ላይ ያጣሁኝ ነው አሁን ያለውትና እህቴ ደግሞ በዚህ ሰዓት እዚህ ኖራ አብራን እንትን ብትል ይሄንን ደስታ ብትካፈለን እውነት ከምንም በላይ በቃ ከማንንም በላይ በቃ እንደኔ በዚህ ምድር ላይ ደስተኛ የሚኖር አይመስለኝም በእውነት ይሄንን ጊዜ እሷም ብታየው እፈልጋለሁ በእውነት እናታችን እንደዚህ መያዝ ማለት እኔ እንጃ እኔ በእውነት እኔ ስሜቱን ልገልጸው አልቻልኩም አንተንም ልክ እንደዚህ ሰርፕራይዝ እንዳደረግነ አሁን ደግሞ አንተ እናት እና ደግሞ እኔ ሆነን እህትን ደግሞ ይደን ሰርፕራይዝ ምናደርጋት ይሆናል እሺ በዚህ ቃል ገባለሃሉ እና አሁን አንተ ምን ልትሰማ እስኪ ለእናት ያለውን ፍቅር ግለጽላት እስከዛሬ ደግሞ ያሳለፋችሁ ነው እሷም በተወሰነ መልኩ ትላለችና እስኪ ፍቅርን ግለጽላት ለእናት ያለው እናቴ በእውነት በጣም ነው ናፈቀሽ እውነት እኔ ምን ልበል እንጃ እኔ የሆነ ውስጤን ያለውን እንዲ ገብ ከፍቼ ማሳየት ብችልና ባሳይሽ በጣም ደስ ይለኝ ነበር ግን አይከፈትም እንደዛ ሆነብኝ እናቴ በእውነት በጣም ነው የምወድሽ ያ እንዳጣሁሽ ነበር ማስበው በቃ በእውነት የሆነ መጠጊያ መሸሸጊያ የሌለው ሰው ነው የሆንኩት በእውነት አንቺን ካጣሁኝ በኋላ በእውነት የእናትነት እንትንሽን ጠረንሽን ሁላ ሳልጠግበው ነው ያጣጥቼሽ የነበረው ከዚህ በኋላ እኔ እንጃ በቃ ሞት ራሱ እኔ እንጃ አይለየኝም ብል የሆነ ማጋነን አይሆንብኝም በእውነት ዘላለምን ከዚህ በኋላ ላንቺ ነው ምኖር እናቴ ላንቺና ለህቴ እስካሁንም የኖርኩት እንደዛው የኔ ልጅ ካሁን በኋላ እንለያየ ምንም ሊለየን የሚችል የለም ያ ሰይጣን ህይወታችን አመሰቃቅሎ ለይቶን ነበር እንዲያድርጉ እኔንም ያለ ልጅ እናንተንም ያለ እናት አስቀርቷችሁ ነበር ግን እህትህ የኔ ያለችው የታለች ሴቷ ልጅ እኔ እሷ ራሱ ጠረኗ እንዳንተ እንደዚህ አቅፌ ብስማት ጉያውስ ብሸሽጋ ደስ ይለኛል የታለች ልጅ የታለች እሷ ምን አድርጓት ነው ያውሪ አለች ምን መሰለሽ ያኔ አንቺ ሞትሽ ብለን ያሰብንበት ሰዓት ላይ ስታይ ደንግጣ ወድቃ ታማ ነበር ሻፈሪ ብላይ ተጎርታለች ምን ውስጥ ነው ያለችው ደናች እንደዛ አይደለም ነው እንጂ ማለት እዚህ ጋር እሱ ነገር አስፈላጊ አይደለም ግን የተወሰነ ጊዜ ህመም ላይ ነበረቻው ሴት ልጅ ናት ተነግጣለች እንደወንድ ልጅ ጠንካራ አይደለችም ያ ማለት ግን መጥፎ ነገር ደርሶባታል ጥሩ ምን አይደለም ያለችው አይደለም ደህና ናት ልጅ እሺ ምንም እንትን የሚልሽ ነገር አይደለም እሷንም ብታሳዩኝ ደስ ይለኛል እሱን እንዳመጣህልኝና እንደዚህ እንዳስደሰትከኝ በጣም ጥሩ አዲስ ነው የተወለድኩት በጣም ይዘናት እንሄዳለንና እስኪ እናሳይሻለን ከልጅሽም ጋር ትገናኛለሽ አሁን ያው ልጆችሽ አንደኛው ይሄንን አክሏል እሷ ደግሞ ታላቁ ናት ምን ልትሆን እንደምትችል እስኪ ባይነ ህሊናሽን ዝም ብለሽ ገምጪውና በጥሩ ሁኔታ ላይ ነው ያለችው እሷ ምንም የሚያስጨንቅሽ ጉዳይ የለም እስኪ ስለ አንዳንድ ነገር ማውራት መናገር የምትፈልጊው ለልጅሽም ልትገልጪለት የምትፈልጊው ነገር ካለ ልጄ እሱ ሞተች አለ እንጂ እኔ በህይወት አለሁ በቁሞቼ ነበርው እሱም የሞትኩት እናንተን አጥቼ ነው ዛሬ ስላገኘዋችሁ ግን ደስ ብሎኛል የኔ ወድልሽ በጣም ነው የምወድ በቃ አንተ ማለት እኮ ያባትክ ምትክ ነህ ወንዱ ልጄ እናንተን አጥቼ ያሳለፍኩትን ጊዜ መቼም ማረሰው በቁሞቼ ነበር ዛሬ ግን እድሜ ለናንዋር ይሄው በህይወት ላገኛችሁ ችያለሁ ካሁን በኋላ ምንም ሳይነጥለን ጉያይ ስር ሸሽጊያችሁ ድሜ ዘላለሚ ሳገለግላችሁ ኖራለሁ ለእናንተ ነው የምኖረው እናንተ ማለት ሁሉ ነገሮቼ ናችሁ በጣም ነው የምወዳችሁ አንተንም እህትንም ወዳችኋለሁ ሁሌም ኑሩልኝ አለጣችሁ ኑሩልኝ የኔ ውድ ልጆች
ካሁን በኋላ ምንም ነገር አይመጣብንም ያጣነውንም ሰርተን እናገኛለን እሺ ያጣነውን ነገር ሁሉ እኔ እናንተን ካጣው ነው መሞተው ንብረት ምንም አይደለም ተሰርቶ ይተካል እና ዛሬ መተው እናንተን ያገናኙኝ ህይወቴን የታደጉልኝንም በጣም ነው ማመሰግናቸው እንደኔ ጓዳውስ ተሸሽጋችሁ ብዙ ነገር ያጣችሁ እግዚአብሔር ይድረስላችሁ ለኔ እንደደረሳችሁ እናንተንም አመሰግናለሁ በጣም ይሄንን ነው የምለው እሺ እሱ በነገራችን ላይ ላስተዋውቅሽና ያው የአቤል የልጅነት ጓደኛው ነው አብሮ ነው እና ጋሽ ግርማ ማን ነው አቶ ግርማ እንደውም እሱ ቢናገሩ ይሻላል ይመስለኛልና እስኪ ስላለው ነገር በተወሰነ መልኩ አጫውታችሁ አስተዋውቃት ራስህን በደም እኔም አንዲት የሆነች እንትን ማምጣት አለ እስከዛ ንገራችሁ እባክህ ያው እኔ የአቤል የልጅነቱ ጓደኛው ነኝ አብሮ አደጉ ማለት ያው ላይ እንደ ወንድሜ ይሉና አይደል እና ይሄን ሁሉ ጊዜ እናትና ልጅ እንደዚህ አለያይቺ በመቆየት በጣም ይቅርታ አድርጉልኝ የኔ አባት በጣም ይቅርታ አድርጉልኝ ማለት አይደለም አንተም ተገደነ ወደህ አይደለም ካሁን በኋላ አይዞ እሱም እኔ ቤተሰቦቼ እንዳገኘ ልጆቼ ናችሁ ከልጄ ላይ ነጥዬ አላይህም እሺ የኔ አባት ምንም ነገር አይሰማ ልጅ እኮ ነክ ምንም ነገር በልጅነት አይምሮ ስለሆነ ያደረከው ምንም ነገር እንዳይሰማክ እሺ እኔ ምንም አላዝንብህም ከልጄም ለይቼ አላይህም ካሁን በኋላ አንተም የኔ ልጅ ነክ እሺ የኔ አባት ወንድሜ አይዞ እሺ የኔ ቤተሰቦች እንደተገኙ ያንተንም የግብግብ እናገኛቸዋለን እሺ የሱ ቤተሰብም የኔ ጣኔ ደረሳቸው እነሱም እንደኔ ሆነዋል አይዞ እንደሱ አርጎበት ለኔ ደረሰ እግዚአብሔር ላንተም ይደርሳል ያው እነሱ አሉ ካሉበት ፈልፍለው ያመጡልሃል እሱም ዋጋውን ያገኛል አይዞህ እሺ የኔ አባት እሺ አንተ ልጄ ነክ ያው እንደ ልጅነት ተምረን አላደግን እሱም አንቺን ካጣው በኋላ እኔም ቤተሰቦቼን ካጣው በኋላ ያው አውሬ ነው በህይወታችን ገብቶ ማንፈልገውን ስራ ሲያሰራን የነበረው ይሁንን አረመኔ ጨካኝ ያረገን በቃ ያልፏል ዛሬ አዲስ ቀን ነው ትምርትም ከሆነ እድሜያችሁ ቢያድግም ምንም ትምርት እድሜ አይገድበውም ተማራላችሁ አስተምራችኋለሁ እኔ ያለውላችሁ እሺ ሰርተን ትልቅ ደረጃ እንደርሳለን ተማራላችሁ ከኩዮቻችሁ እኩል ትሆናላችሁ እሺ ቤተሰቦችም ይገኛሉ አይዞህ የኔ ውድ ልጅ እስከዛ ነው ያለው ከኔ ቤተሰብክ ነኝ ዛሬ ሰርፕራይዝ ያጋጥሏል አንድ እንትን እንድትሉት የምፈልገው ነገር ቢኖር ምንድነው መሰላችሁ አቶ ግርማ በጣም ስግብግብ ሆኖ ታውቃላችሁ በጣም ወራዳ በጣም የሚሰራውን የማያቀብድ ሰው ነው ገንዘብ ለምን እንደሚሰበስብ አያውቅም ለምን ገንዘብ እንደሚያከማች ያናቀም ማለትም ባድሜ ወዷል የተለያዩ ነገሮችን በቃ የሰራቸው ወንጀሎች በተቀላላ የሚያመጣው ገንዘብ ከዚህ በኋላ ወንጀል ባይሰራም ጥሩ ስራ ባይሰራም ራሱ ቁጭ ብሎ ሊያበላው የሚችል ያህል ሳንቲም ከመጠን በላይ አከማችቷል ከመጠን በላይ በየቦታው ሰብስቧል ማለት ነው ከናንተ የሚወሰደው እና እድሜ ልኩን ሲሰበስብ የነበረውን ገንዘብ በወርቅና በካሽ ገንዘብ አንድ ሳር ቤት አካባቢ የሚገኝ ቤት ውስጥ ተከራይቶ ቆልፎ እዛ ቁጭ አድርጎ ሲያጠራቅም ነው ማለት ነበር ማለት ነው አካውንቱ ላይ አድርጎ ማንንም እንዳያቀበት ማለት ነው እና እውነቱን ለመናገር ከሆነ ይሄ የእናንተ ድርሻ ነው ይሄ እናንተ እናንተም ተባረኩ ዋጋችሁን እግዚአብሔር ይክፈላችሁ አረ ምንም ማየት እንኳን አያስፈልግም ማረ እናንተ ስለሆናችሁ ነው ይሄንን የሚያመጣችሁልን ውለታችሁን እግዚአብሔር ይክፈላችሁ የእናንተ ድርሻ ነው እግዚአብሔር ይክፈላችሁ ልኩን ሲያጠራቅም ሲስገበገብበት እንትን ሲል የነበረውን በተቀላላ ስናወጣጣው ይሄ ሁሉ ገንዘብ እና የተወሰነ ሳንቲሞችን ደግሞ ሌላ ቦታ ያስቀመጠውን አግኝተናል ባለቤቶቹ ከጊዜ በኋላ ይገኛሉ ብለን እናስባለን እሱንም ደግሞ ያው እናወጣጣዋለን በእኛ እጅ ውስጥ ነው ያለው እንደናንተ የበደላቸው ሰዎች በየአካባቢው ይኖራሉ አንተም ደግሞ አካውንት ተከፍቶልህ የተወሰነ ሳንቲሞችን ወደዛ ድሮፕ አድርገንልሃል አንተም ምክንያቱም እድሜ ልኩን ስታገለግል ተመርተናል ተባልከም አንተም ቤተሰቦችን የምታስተዳድርበትን አሁን እሱ የተለያየ በሱ በኩል የሚያቋጡ ሰዎች ጥቃት እንዳይፈጽሙባችሁ ምናምን ቦታ መቀየር ለተወሰነ ጊዜ ከቤተሰቦቻችሁ ይገባችኋል አንተም ብትሆን ማለት ሁላችሁ እናመሰግናለን በጣም ልጆቼ ዋጋ የከፈሉትን ዛሬ ያገኙ እኔስ እሺ ግዴታዬ ነው ለልጆቼ ስለ የከፈልኩት ይሄን ዋጋ እነሱ ግን ያለ እድሜያቸው ተቀጥተው መሆን የሌለባቸውን ሆኑ ይሄ ሁሉ ለነሱ ነው ለነሱ ነው እኔ ምንም አያስፈልገኝም አሁን እኔ እነሱን ካገኘው ገንዘብ ንብረት አልፈልግም ይሄ ሁሉ ለነሱ ነው አንተም ይገባሃል ይሄው ለነሱ ብቻ አይደለም አንተም ልጄ ነክ እናንተም እግዚአብሔር ይባርካችሁ ያላሰባችሁን ይስጣችሁ እንደኛ ተደብቀው ላሉትም
እንድደርሱ ያደርጓል በስተመጨረሻም ተከፍሎናል ሌላ ምለው ነገር የለም ዛሬ የደስታ ቀኔ ነው ድርብ ልደቴ ነው ድርብ የተወለድኩበት ቀን አዲስ ቀኔ ነው እግዚአብሔር ሆይ ተመስገን ይሄን ስላደረክልን ልጆቼንም ባይኔ ስላሳየኝ አመሰግናለሁ ሴቷ ልጄንም አምጡና አገናኙ አሁን ሴቷ ልጅሽም ጋር ዛሬ አሁን ማታ ነው ያለው ያለችበትን ሁኔታ ትንሽ በተወሰነ መልኩ ያው እሷ ጋርም ጥሩ እንክብካቤ እየተደረገላት ነው ዛሬ የተጫወታችሁ እየተሳሳቃችሁ ታድራላችሁ አንተንም ቤተሰቦች ቤት አድርሰሃለሁ አሁን ኑ ማለት ነው እናንተ ያው እዚህ ከእናንተ ጋር እየተጫወት እዚህ ታድራላችሁ ማለት ነው እሺ ሰላም ደሩ እናመሰግናለን እናንተ ጋር በሚቀጥለው ያው ነገ በጠዋት ደውልላችኋለሁ ተዘጋጅተን እንትን እንላለን እሺ በጣም አመሰግናለሁ እቺ ነገር ግን በደንብ ተጠቀሟት እሺ አንተ ጊዜን አቤል ምንም አይደለም አቤል ምንም አይደለም እሺ በክብር ተገለጥና አመሰግናለሁ ምንም ማለት እሺ እኔም አመሰግናለሁ እንግዲህ ቤተሰቦቻችን በመጨረሻም በጣም ያስፈራልና በጣም ያስደነገጠን ያ ሁሉ ነገር አንወጣም ብለን ያሰብነው የጋሽ ግርማ ጉድ በዚህ ተጠናቋል ግን ሳናስበው በጣም ብዙ አይነት ወንጀሎችን በጣም ብዙ አይነቶች ወንጀሎችን ፈጽሟል አሁን እኛ ለጊዜው ይሄንን ቤት ደረስንበት ነገ ከነጎዳ ደግሞ እኛ ጋር ቆይቶ ራሱን ለማዳን ሲል በየቀኑ የሚያወጣቸው ብዙ ጉዶች ይኖራሉ ብዙ ሳንቲም ብዙ ንብረት ነው በስሙ የተገኘው ወረቀቶች እህትየው አምጥታ ማለትም የአቤል እህት አምጥታ ከሱ ጋር በመትኖርበት ጊዜ ቁልፍ እየሰረቀች ፎቶ እያነሳች ያስቀመጠቻቸው ብዙ ሰነዶችን አምጥታ ሰጣናለች እነዛ ሰነዶቻቸው በተቀላላ ለበየ ባለቤቱ ተወስደው የሚመለሱ ይሆናል ምንም ጥርጥር የለውም ይሄን ቤተሰብ በእንደዚህ አይነት ሁኔታ ሆነን ስላገኘ ነው የፈጣሪ እርዳታ ነው ነገ ከነጎዳ ደግሞ ፈጣሪ ረድቶን አቡሽን አግኝተን ኪያንም ቤተሰቦቿንም የምናስደስት ይሆናል እኛም የምንደሰት ይሆናል የኪዩ ደስታ ለኔ ከምንም ነገር በላይ ሆኖ እናንተም ታውቃላችሁ በእውነት ኪዩ በጣም አዝና በጣም ቆዝማን ያለችው ያው ማለትም ያኔም በወንድሟ ጉዳይ ያሉት ነገሮች በጣም በ100% የተረጋገጡ መሞቱን አይደለም ያለውና በእንጠልጠል ነው ቶፋ ፈጣሪ ይስጠው ያው ይሄንን ጉዳይ በጣም ይፈለፋፍሎ ከቀን ወደ ቀን አዳዲስ ነገሮችን እያገኘ ነው በዚህ ጉዳይኛም ተባብረን ሁላችንም የምንሰራ ይሆናል እኔም ይሆናም በነገራችን ላይ ይሆና በቀደም ጫካ ውስጥ ያው አንተ መታው ስትሮጥ የነበረው ወንድማችን ዮናስ ይባላልና አንተም ነፍስ ያጂኝ ነው ሩጫ ነው አቤልን ያዝነው ቀን አንተ ጫካ ውስጥ መታው ሩጣህ ነበርና የተወሰነ ስፍ ነገር እዚህ ጭንቅላቱ አካባቢ እንትን ብሎታልና እንደ ልቡ እያንቀሳቀሰው ስላለ ነው መተን እንትን ያላለው እስኪ ነገ አብሮን ምናልባት ወደ እህትየውን ለማገናኘት ስንሄድ አብሮን ይሄዳል ብዬ ተስፋ አደርጋለሁ ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር እናንተም ሐሳባችሁን ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ ቤተሰባችን የሆናችሁ ደግሞ ለብዙ ሰው እንዲደርስ በየቤቱ በየጉዳንጉዱ የተለያየ ውስጥ ሚስጥሩ አፍኖ የተቀመጡ ብዙ አይነት ጉዳለና እነዚህ ሰዎች ደርሷቸው እንዲም ይቻላል እንደ ብለው እኛን ተገናኝተው ሌሎች ደግሞ የፖሊስ አካላቶችን ህግ አካሎችን ተገናኝተው መፍትሄ እንዲያገኙ ማስቻል እንችላለንና አንድ እርምጃ ማጓዝ እንችላለንና ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ኮሜንት ላይ ማሰባሰቢያችሁን ጻፉልን ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር በሚቀጥለው ቪዲዮ እስክንገናኝ ድረስ